ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎችን ይዘን ወደ እናንተ ቀርበናል። ተከታተሉን። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምዕራብ ወለጋና አካባቢው ክልል የወንጌል ስርጭት መርሃ ግብር ተካሄደ። ከየካቲት 16 እስከ መጋቢት 7 2017 ዓ.ም በቆየው የወንጌል ምስክርነት በስቴዲየም በተካሄደው ኮንፈረንስ የጃርሶ፣ በባቦ፣ በወርጁና በነጆ የወረዳ ከተሞች ኮንፈረንስ ተካሂዶ ብዙ ወገኖች ጌታን ተቀብለዋል። ብዙ ሰዎች ከነበረባቸው ደዌ ፈውስ ማግኘታቸው አዘጋጆቹ ለዝግጅት ክፍላችን ገልጸዋል። የወንጌል ስርጭት ትኩረት ያደረገ ኮንፈረንስ ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ ሸዋ ክልል ስር በሚገኙ የሙገር አካባቢ አጥቢያዎች ነው የተካሄደው። ከመጋቢት 12 እስከ 14 2017 ዓ.ም በተካሄደው በዚህ ኮንፈረንስ ላይ 66 ወገኖች ጌታን የተቀበሉ ሲሆን ብዙዎች ከአጋንንት እስራትና ከሕመም ተፈተዋል። አዘጋጆችም መርሃ ግብሩ መሳካቱን አስመልክቶ ድጋፍ ያደረጉትን ወገኖችና እግዚአብሔርን አመስግነዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል 5ኛ ዙር የተተኪ ወጣት መሪዎች ስልጠና ተካሄደ። ቅዳሜ መጋቢት 13 እና እሁድ 14 2017 ዓ.ም በጎተራ ሙሉ ወንጌል አጥቢያ በተካሄደው 5ኛው ዙር የተተኪ ወጣት መሪዎች ስልጠና ላይ ከተለያዩ አጥቢያዎች የተውጣጡ 70 የወጣት መሪዎች ተገኝተዋል። ቅዳሜ ዕለት መጋቢ ዮናስ ስዩም በተግባቦት ርዕስ ላይ ሲያሰለጥኑ፣ እህት ሳራ ወልዳ ማኑኤል ዲጂታል ፒዩሪቲ ስልጠናውን ሰጥተዋል። ይህ የተተኪ ወጣት መሪ ስልጠና በሚቀጥለው ሚያዝያ ወር ላይ እንደሚጠናቀቅ የክልሉ የወጣቶች ታዳጊዎች ልጆችና ቤተሰብ አገልግሎት ክፍል ኃላፊ የሆኑት መጋቢ ኤልያስ አየለ ገልጸዋል። ዓላማውም በቀጣይ ቤተክርስቲያን የሚረከቡ ትውልድን የሚመሩ ወጣት ተተኪዎችን ማዘጋጀትና ማብቃት መሆኑን ለማወቅ ተችሏል። ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የያዝናቸው መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁን እናመሰግናለን። ሶሻል ሚዲያዎቻችንን ፎሎ፣ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉን በጌታ ፍቅር እንጠይቃለን።